ትየዋ ማለት የነበረባት እሰይ ስለቴ ሰመረ እሰይ ስለቴ ሰመረ ዴንዛ ነው ዴንዚ ስለቴ ሰመረ ነው ምክንያቱም የኔ ማወቅ ያለባችሁ የትግራይን ሴቶች ወይንም ወንዶች ለማግኘት የማይሳልና ማትሳል የለም እኔ ጠበቅኩት እንደዛ ነበር እናትየው እሰይ ስለቴ ሰመረ ትላለች ብዬ ነው ያልኩት እና አይ ቲንክ መጀመሪያ ስሰማ እንደዛ ነበር በኋላ ላይ እንግዲህ የቢዝነስ ነገር ሆነና አይ ልጄ ካሁኑ እንትን ኮነችብኝ ገንዘብ አጣለው ቢዝነስ አጣለው ወደሚባል ነገር ተመጣ ማለት ነው ይሄ ደግሞ የልጅቷ ህይወት ነው ከገንዘብ ጋር መገናኘት አለበት ብዬ አላስብም ሶ እውነቴን ነው የምነግራችሁ ብዙ ጊዜ ወንዶች እዚህ ሲገባ አይቻለሁ ከሌላ ብሄር እና ሁሉም ይላል የትግራይ ሴት ፈልግልኝ ይላል እኔ ወንድሜ እነሱን ማፈበረክ አይደለሁ መርቄ ታግለጥፌ ልሰጥ አልችልም ሶ ከቻልክ በእምነትህ ወይ ዱአ አድርግ ወይ ጸልይ ከዛ ውጪ እኔ ሰጪና ነሽ አይደለሁም ለማለት እኔ ሰጪና ነሽ አይደለሁም ሶ በዛ ይታይልኝ ለማንኛውም ግን እናትየውን ጊዜ ካገኘው አግኝቼ እንድታመሰግን አትሊስት ልጅሽ ጥሩ ህዝብ ላይ ወድቃለች ማለት ጥሩ ቤተሰብ እና አመስግኝ ምናልባት ሙስሊም ከሆንሽ ዱአ አድርገሽ አላህ አመስግኝ ክርስቲያን ከሆንሽ ስግደት ቤት ወይ ኦርቶዶክስ ከሆንሽ ሰግደሽ ከተቻለ ስለተሽን ሰተሽ እሰይ ስለቴን እንዲያው ኢትዮጵያ ሄደች ሲባል እኔ የሰማሁት ኢትዮጵያ ሄዳለች ከልጅቷ ጋር ሲባል ቀደም ሲወራ ልጁን አስገብቼው ወል ለእንትን ነው የመሰለኝ ስለቴ ሰመረ እና ስለቴ ሰመረ ስጦታዬን ልስጥ ላስገባ ኢትዮጵያ ሄጄ ያለች ነው የመሰለኝ አሩኑ እንደዛ አይደለም ሌላ ነገር አለበት ምናምን አሉኝ አላቅም እንግዲህ እሷን እድል ካገኘን እናስገባትና በዚህ አጋጣሚ ስላላገኘው ነው አይ ቲንክ እንትኗን ማግኘት አልቻልኩም ትክክለኛ እንትኗን እንጂ አመጣት ነበር ምክር ቢጤ መስጠት ጥሩ ምክር ቢጤ ሰጥቶ ሌላም ጊዜ አመስግኝ አንቺ ያገኘሽውን እድል ሌላ አላገኘም ብዙዎች የሚለምኑት የሚፈልጉት የሚመኙት ነው ስታገኙ እልል ብለሽ ማፈስ ነው ይሄ ገንዘብ እንዴት ይመጣል የድራማ ገንዘብ የፊልም ገንዘብ የማስታወቂያ የሚባለውን ትተን ማለት ሶ በዛቅታጫ በቂው ምክር ሰጣታለሁ ብዬ ተስፋ አደርጋለሁ ልጅቷንም ከተቻለ አስገባታለሁ እሷንም ልጅቷንም ካገኘን እድል ሰጥተን ምክር ቢጤ መስጠት ተገቢ ነው በተረፈ ግን ከነሱ አልፎ ተርፎ ህዝብ ላይ ግለሰቦችን ታርጌት ያደረገ ንግግሮች ያስቀጣቸዋል አይ ቲንክ ምክንያቱም ቪዲዮ ይቀዳል አይደል ይቀመጣል እኛ ብዙ እናስቀምጠዋለን በየግለሰቡ ስለማንም ስለምንም ሲያወራ ስፔሻሊ ህዝብ ላይ የሚንጠራሩትን ነገር በደንብ ቀድተን ቁጭ እናደርግና አንድ ቀን ጊዜ ሲመጣ እንግዲህ አንድ ቀን ጊዜው ሲደርስ ያው የት ይዘነው እንደምንሄድ እናውቃለን የት ይዘነው ሰዎቹ የሚኖሩበት ከተማ ፍርድ ቤትና ፍትህ ቤት ይዘነው እንሄዳለን ይኸው ሀገራቸው ላይ ሰዎች ተቀምጠው በህዝብ ላይ የሚናገሩትን ስሙ ህዝብ ለመጨረስ ህዝብ ለማስጨረስ እየተወራ ያለ ጉዳይ እየተነገረ ያለ ጉዳይ አለ ስሙት አዳምጡት ማለታችን አይቀርም ሶ እኛ እንደምታውቁት ብዙ እንደዚህ ተፋቀሩ ተለያዩ ተጋቡ ተጣሉ
እንትን ምንድነው ጌም ነው የምትሉት? ጌም ተበሉ ተበላሉ። እኛ ስፔሻሊ እኔን ሌሎችም አሉ እኔን የመሰሉ አይመለከተንም እንደሱ እኛ ጉዳያችን አይደለም። እኛ የምንመጣው መቼ ነው? ፖለቲካ ላይ ዞራችሁት የፖለቲካ አጀንዳ ሰጥታችሁት በማንነት ልታጠቁ ስትሉ ግን እንመጣለን። ስንመጣ ደግሞ ስናጠቃችሁ እኛ በስድብ በስሜት አይደለም በስሌት ነው። መቼ እንዴት በምን የሚለውን ጊዜውን እናውቃለን፣ ሰዓቱን እናውቃለን፣ ምን እናውቃለን። አንዳንድ ጊዜ አንዳንድ ልናጠቃው የምንፈልገውን ሰው ዝም ነው የምንለው። መረጃ ብቻ ሰብስበን ቁጭ እናደርጋለን። ሁል ጊዜ የሚናገራትን ነገር እንቀዳለን። አሉን ሰዎች አሉን፣ የትም አንምሩ። በዚህ አጋጣሚ ሀሳብ እንዳይገባቸው የትም አንምሩም አሉን። ምንሰራበት ነው የሰራንበት ነው። እንኳን ተውት ሶሻል ሚዲያ የተባበሩት መንግስታት የኢትዮጵያ ልዑክ ያኔ በነበረ ጊዜ ኢትዮጵያ የራሷ ተወካይ አላት በዩናይትድ ኔሽን። የራሷ ተወካይ ያላት የራሷ ተወካይ አልፎ 13 ጊዜ ዩናይትድ ኔሽን በትግራይ ጉዳይ እንዲያወራ ተደርጓል። ምንም የትግራይ ጉዳይ ሳታስቀምጥ ግን ለትግራይ ጉዳይ ማውራት የሚቻል ሰው ማስቀመጥ ቀላል። በእንግሊዝ ፓርላማ ላይ ቢሆን በአውሮፓ ዩኒየን ላይ ቢሆን በየትም ቦታ WHO ይሁን የትም ይሁን አሉ ሰዎች አልፎ ተርፎ ትግራይ ጦርነት ጊዜ እንደምታውቁት የአውሮፓ ህብረት የሚሰጠውን የ28 ቢሊዮን ዩሮ እንዲያቆም አሜሪካ አግዋን ጨምሮ እርዳታ እንድታቆም IMF ወርልድ ባንክ እነዚህ በሙሉ ለኢትዮጵያ የሚያበድሩት እንዲያቆሙ እዛም ሁላ የራሳችን ሰዎች አሉ። የህግ አካላት አሉ፣ በዛም በዚህም ቦታ አሉ። አንዳንዶቹን የማግኘትም የማናገርም እድል ይገጠመኛል። ምንድነው ለምንድን ይሄ የተፈለገው ከተባለ በፕሮፓጋንዳ በሚዲያ ፕሮፓጋንዳ የሚነዛ ጥላቻ ህዝብን ያስከፈለው ዋጋ ስለምናውቅ አሁን አንድ የደረስንበት ነገር ምንድነው? የትግራይን ህዝብ ታርጌት አድርገው የትግራይን ህዝብ እንትን የሚሉ ሰዎች መጀመሪያ ኤቪደንስ ብቻ እንሰበስባለን። በህዝብ ላይ የምትናገረው ጄኖሳይድ፣ በህዝብ ላይ የምትናገረው ጥላቻ፣ በህዝብ ላይ የምትናገረው ርግማን እንሰበስበዋለን። ሰብስበን ቁጭ ታደርጓለህ ቪዲዮውን። ከዛ አንድ ወቅት ያው ጽዋ ይሞላ የለ ጽዋ ሲሞላ ይሄን አላልኩም ይሄን በስሜት ነው ይሄን በወኔ ነው እንዳይል ነው። ምክንያቱም አንድ ሁለት ብትይዙ የዛን ጊዜ ጠጥቼ ነው ሚስቴ አበሳጭታኝ ብቸኝነት ተሰምቶኝ ነው ሊለን ይችላል። ግን ኮርት ላይ ፍርድ ቤት ስትቀርብ 20 እና 30 ኬዝ በህዝብ ላይ ጄኖሳይዳል ወይንም ደግሞ የጥላቻ ንግግር 20 እና 30 ካለ አይ ቲንክ ኮርቱም ዳኛውም ያኔ ኦካ ዋሊ ነው ከዚህ በላይማ ነው ሌላ ኤቪደንስም አያስፈልግም ይላል። እንደዚህ አይነት ነገር ያው በትንሹ ነው ያለኝ ሎየሩ። በትንሹ 7 አመት ነው የሚያስገቡ። በትንሹ 7 አመት ያስገቡዋል። ከዛ ወዲያ ስትወጣ የለም አርጅታል። እስር ቤቱ ራሱ ሌላ እስር ቤት ነው። ትግራይን ታርጌት አድርገው የሚሰሩ ሰዎች የምንሰራው ደግሞ እኛ በሌላ መንገድ ነው። እኛ በስሜት ይሄ እናትክን ዲዲዲ እዛ ውስጥ አንገባም። አለቀ። ትግራይን ታርጌት ካረግ በስተመጨረሻ የምትጠቃው በስሜት አይደለም በስሌት ነው። ምንድነው መውሰድ ያለብን እርምጃ? ምንድነው ማድረግ ያለብን? what is next? ምንድነው መደረግ ያለበት? በዚህ አጋጣሚ ነው መረጃዎቻችሁን ላኩልን፣ እኛም እናስቀምጠዋለን። በህዝብ ላይ የሚነገር ማንኛውም ስለማንኛውም ግን በህዝብ ላይ የሚነገር የጥላቻ ንግግር እነሱን ሴቭ አድርጉ፣ ቪዲዮዎቹን አስቀምጡ፣ እነሱን ሴቭ አድርጓቸው። እኛም ጋር አሉ ብዙ። ሁሌ ግን እንይዛለን። ምክንያቱም
አንዱ እንደ ኤቪደንስ ልናወራው የምንፈልገው ወደፊት ጠበቃው የሚለኝ ምንድነው በዚህ ትግራይ ላይ በተነሳው ጦርነት የተነገሩ አሉ አይደል የጥላቻ ንግግር ተብለው የሚቀርቡ እነሱን ያው ሰበስባለህ ትይዛለህ ሶ ባይ ዘ ኤንድ ኦፍ ዘ ዴይ ኤኒዌይስ እነዛን ፌስ ማድረግ ሶ ምንድነው በተረፈ እንትና ተፋቀረ እንትና ተፋታ እንትና ተጣላ እንትና እንደዚህ አይነት ተረት እኛ አንገባ ይሄ የዚህ የቲክቶክ ሀሜተኛና ወሬኛ ሄዶ ማውራት ይችላል እኛ እሱ ላይ የለንም አይ ቲንክ ከዛ ስቴጃችን ትንሽ ከፍ ያለ ነው እንትና የምትባል እንትናን አገባችው እንትናን ፈታችው እንትናን ወደደችው እንትናን ጠላችው እኛ አይገባንም እሱ አይመለከተንም እንደኔ አይነት ሰው የመሳሰሉ ሰዎች አለን የምናሳደው ሌላ ነገር ነው እኛ የምናሳደው በህዝብ ላይ የጥላቻ ንግግር የሚባል ግን እናሳዳለን ከዛ ችግር የለም አሉን እኛው ሰዎች አድራሻህን ከተማህን መኖሪያህን ኤኒ ታይም ልንነግርህ እንችላለን ከዛ የሚቀጥለው እርምጃ ላይ ስንገባ እርምጃ ላይ እንገባለን እኔ